ዳጣ በክፍል 38 አቤጌል ለናታን እና ለዳጣ ማለት ነው የሰላምዬን ባል አግኝቼዋለሁ እያለቻቸው ነበር። እነሱም ተደንግጠዋል ማለት ነው። ማን የሰላምዬ ባል እባክሽ? አርጁን ነው አንቺ ያመጣሽላት ስትላት ዳጣ እሱ አይደለም እና ማን ነው? አባዬ ነው ብላቸው እንግዲህ ሁላቸውም ደንግጠው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 39 ይዤላችሁ መጥቻለሁ። እንግዲህ ዳጣና ናታን በጣም ነው የደነገጡት። አቤጌል ወይ ያባየ ነው ወይ ደግሞ ካንተን ያረገዘች ነው ያለችል ናታን ማለት ነው። አንቺ ግን ምን አይነት ባልየ ነሽ? እንዴት እንደዚህ ትያለሽ? ማለት እሺ እኔንስ ጠርጥሪኝ፣ እንዴት አባትሽን ትጠረጥሪያለሽ? እያላት ነበረ አቤጌል። አቤጌልም እውነት ነው አንተ የምትደብቅላት የሆነ የምታውቀው ነገር ስላለ ነው። ከዚህ ቤት ከእናንተ ውጭ ሌላ ወንድ የለም፣ ወይ አንተ ነው ወይ አባዬ ናቸው ያስረገዛቸዋት እያለ ነበረ። በጣም ነው የገረመችኝ አቤጌል ማለት ነው። እውነት ለመናገር አቤጌል እውነት አላትኝ። ምክንያቱም ሰላም ያረገዘችው ከአቶ ደረጀ ደግሞ ሰላም ከሱ እንዳረገዘች አያውቅም ማለት ነው። ሰላም ብቻ ናት የምታውቀው ስለዚህ ነገር። አቶ ደረጀ ራሱ ባልሽ ነው አምተሽ አስታውቂን፣ ባልሽ ማን ነው እያለ ነበር ከዚህ በፊት ማለት ነው ሲቸከችካት የነበረው። እሷም ባሌን አላስታውቅም ብላ ለወይዘሮ ማርታ እኔ ባሌን አላመጣም በቃ መብቴ ነው ያለ አባት ማሳደግ እችላለሁ ብላለች ማለት ነው። ወይዘሮ ማርታ ግን እንዴት እንዳመነቻት ምክንያቱም ሰራተኛ ሆና ከቤቷ ነፍሰ ጡር ሆና ባሏን አልጠረጠረችውም። ወይዘሮ ማርታ በባሏ በጣም ነው የምትተማመነው። አቶ ደረጀ ምንም ያውቀው ነገር የለም በአሁኑ ግን ዳጣ የሰላም የልጅ ናት እሱን ያውቃል። አሁን የተረገዘው ግን አቶ ደረጀ ከሱ እንዳረገዘች አያውቅም ማለት ነው። እንግዲህ የነገር ሰላም ነስቷታል። ናታን በጣም ነው የተነደደው። አንቺ ቆይ ምን አይነሽ ባለየ ሰው ነሽ? እንዴት እንደዚህ ታያለሽ? እንደው ቢያንስ አባትሽ መጠርጠር አልነበረብሽም። ዳጣም ኧረ አቤጌል እባክሽን የሚታሰቡ ሁሉ እኮ አይወራም። ቆይ አንቺ ምን አይነት ልጅ ነሽ እያለቻት ነበረ። ከዛም ዳጣ ማለት ነው ግን እኮ እውነት ነው ሰላምዬ፣ ለምንድን ነው ባሏን ማስታወቂያ ያልፈለገችው? አንዳንድ ጊዜ እኮ አቤጌል የምትናገረው ነገር እውነት ነው ስትለው ለናታን ማለት ነው። አዎ ንገሪው እስኪ፣ ምናልባት እንደዚህ የሚሆነው የሆነ የሚያውቀው ነገር ስላለ ይሆናል እያለች ነበር አቤጌል። ወይዘሮ ማርታና ውሃ ደግሞ ከክፍላቸው ሆነው ነበረ። ምንድን ነው የምሰማው ድምፅ? እነዚህ ልጆች ደግሞ እየተጣሉ ነው መሰለኝ። እስኪ ሂጂና ውሃ የህያቸው ስትላት፣ ኧረ በፍጹም አየን ያልሄድም። አቤጌል እኮ ከዚህ በፊት እኔና ምጥንም በጥፊ መታችን፣ ስትናደድ ትመታኛለች ስትል፣ እንዴ ለምንድነው ደግሞችን በጥፊ መታች ስትላት፣ አቤጌል በጣም መጥፎ ሰው ናት፣ ሁሉም ሰው ይጠላታን አይደል? መጥፎ ሰው ናት እያለቻት ነበር ያለ ወይዘሮ ማርታ። ኧረ በፍጹም እንደሱ አይባልም፣ የኔ ልጅ ደግሞ ታላቅ እህትሽ ናት፣ ታላቅ እህት እንደዚህ አይባልም ብላ ነው ወይዘሮ ማርታ የመለሰችላት። አረ በጣም እየተጨቃጨቅ ነው። በቃ ይችላቸው እናንተ ምንድን ነው በዚህ ጠዋት ሰው የምትረብሹትኝ? ምናምን ስትል አረ እማዬ ይች ልጅማ የሆነ ሕክምና ያስፈልጋታል ነው ያለው ናታን ማለት ነው። ማለታም ቆይ ደግሞ ከናታን ጋር መጨቃጨቅ ጀመርሽ? ምን አድርገሽ ነው ናታን እያለቻት ነበረ። እሷም አረ እማዬ ምንም አላደረግኩም፣ ናታንን በጣም ተሳፍሬያለሽ ብሎ ትቷት ሄደ ማለት ነው። ዳጣዬ ምንድን ነው የተፈጠረው ንገሪኝ ስትል ወይዘሮ ማርታ አይ እስዬ ይብራብሽ ይቅርብሽ ብላ ነው ዳጣ ዝም ያለቻት፣ አልተናገረችም። አቢጌል ደግሞ ወደ ውጭ ሄዳ ነበር እና አርጁን ከመንገድ ላይ ጠብቋት ነበረ። ቆይ አንተ ልጅ ፖሊስ ካጠገቧ እንዳትደርስ ብለው የለ እንዴ? ለምንድን ነው እኔ አጠገብ የምትመጣው? ውስጥ ነው ሀላንቹ መኖር አልችልም አቢጌል እባክሽን ተረጅኝ ኤብዬ ምናምን ሲላት፣ አንተ ካለኔ መኖር ካልቻልክ መሞት ትችላለህ አለችው አቢጌል ማለት ነው። ከዛ እየተከራከሩ ያለ እንግዲህ ከኋላ ናታን መጥቷል ማለት ነው። ናታን ይኸው ወንድም የላትም ብሎ እገልሻለሁ እያለ እያስፈራራኝ ነበረ ብላ ነው የነገረችው። ግን እንደዛ አላላትም አርጁን። እኔ ያላንቺ መኖር አልችልም ነው ያላትኝ። አቤጌል እንግዲህ የሆነንም ያልሆነንም ጨማምሮ የማውራት ችግር አለባት። ናታንም ለአርጁን አንተ ቆይ ምን ሆነ ነው ከጥፋት አትማርም እንዴ? ፖሊስ ካጠገቧ እንዳትደርስ አላለህም ወይ? ይሄ እኮ አይማርም ናታንዬ መሀይም ነው አለችው ማለት ነው። እንግዲህ አርጁን በጣም ተናዷን እንደዛ ስትለው በጣም ነው የተናደደው። ከዛ ናታን የምትባለው አንተ ነህ ሲለው አሁን ነኝ። ቆይ አቤጌል አዎ እሱ ነው። እሱ እንግዲህ ናታን ይባላል፣ የወደፊት ባሌ ነው፣ በጣም ነው የምወደው። አረ እኔ እህቴ ናት ሲል ናታን ማለት ነው። አውቆ ነው የወደፊት ባሌ ነው እያለች ነበረ። ስራት እንጂ የምትፈልገው ናታን አይፈልጋትም ማለት ነው። እሱ የሚፈልገው ዳጣን ነው። እሷ ግን አንተን ካላገባው እያለ ነው የምታስቸግረው ናታን ማለት ነው። ከዚህ በፊት እንግዲህ ልትደፍረው ሁሉ ሞክራ ነበር። ወይ አቤጌል ድፍረት እኮ ይለያል የእውነት። ከክላስ አልወጣም ብላ አስቸግረው ነበር ከዚህ በፊት። እንደውም አልወጣም ምናምን እያለች ስታወራ የነበረውን ሪከርድ ይዞ አስፈራርቶ ነው ከክላሱ ያስወጣት ማለት ነው። አሁን ግን አርጁን ደግሞ በንግግር እንፍታታው ቢለው እምቢ ያለው እና እንግዲህ አንዴ በቦክስ መቶታል አርጁ ነው ማለት ነው ናታን። ከዛ ሁለተኛ ካጠገቧ እንዳትደርስ ብሎ ነው ይዟት ሄደው አቤጌልን።
አቤጌልም ከሄዱ በኋላ ቆይ ናታን አንተ እኔን ትወደኛለህ ማለት ነው? አይ እንደዛ ማለት አይደለም፣ ግዴታዬ ነው የተወጣሁትኝ። በንግግር እኔ እንኳን መምታት አልፈለግኩም ነበረ፣ በንግግር ነው መፍታት የምፈልግ የነበረው። እሱ ግን ከኔ ጋር መነጋገር አይፈልግም። ስለዚህ መታሁትኝ እንጂ ላንቺ ብዬ አይደለም ሲላት አቤጌል ማለት ነው። ውሸታም ነው፣ አውቃ ነው ትወደኛለህ እያለችው ነበረ። ቆይ አንተ ግን ለምንድነው እንደዚህ የምትሆነው? እኔ አንቺን ልወድሽ አልችልም። ሲጀመር አንቺ እህቴ ነሽ፣ ሲቀጥል ደግሞ አንቺን የኔ ሚስት ልትሆኚ አትችይም። አንቺ እኮ አባትሽን ከሌላ ሴት ጋር እየጠረጠርሽ ከባልሽን ደግሞ ከስንት ሴቶች ጋር እንደምጠረጥር ያሰብኩ ነው። እና ልቅርብሽ፣ እኔ የሰላም የልጁ አባት አይደለሁ። ስለዚህ እኔ ልቅርብሽ፣ ከዛው ከአርጁን ጋር ሁኜ ብሎ ነው ናታን ትቷት ሄደው ማለት ነው። ከቤት ከሄደ በኋላ ደግሞ ዳጣ ነው ያገኘው። እንዴ ናታን የምን ሆነ ነው ስትለው፣ ምን ናታን ነው ያልሽ? አረ በፍጹም እኔ አላልኩም ስትል፣ አረ በፍጹም እኔ ጆሮዬን አልጠራጠርም ሰምቼሻለሁ። እና ምን ችግር አለው ብሎ ታከብራለህ እንዴ ስትለው፣ እሱም ደስ ብሎ ተማት። እንደውም ናታንዬ ስትደጋግም እንግዲህ አቤጌል መጥታለች ማለት ነው። አቤጌል ምንድን ያልሽው? ለምንድን ናታንዬ የምትይው? ውይ አቤጌል ናታን እኮ ናታንዬ በይኝና ጋብዝሻለሁ ብሎኝ ነው። አንቺንማ ይጋብዝሻል፣ እኔን እኮ ጋብዘኝ ስለው አይጋብዘኝም። ለምንድን ናታንዬ የምትይው ታዲያ? እንደዛ ቢርስስ እንዴ አቤጌል ምን ችግር አለው ብለው ናታንም እንግዲህ ያለ እናንተ ልጆች ስርዓት ያዙ፣ እኔስ የእናንተን ጭቅጭቅ መስማት ነው የሰለቸኝ። ቆይ ግን ናታን ምን ሆኖ ነው ፊቱ እኮ ቲማቲም መስሏን ስትል ማለት ነው። እንደውም አንቺና ናታን ምንም ነገር ማድረግ አትችሉም፣ እኔ እያለሁ በህይወት ምንም አታደርጉም እያለኝ ነበር አቤጌል። ናታን እኮ ለእኔ ብሎ ሰው ደበደበልኝ። ምን ናታን ሰው ደበደበ? አዎ ለእኔ ሲል ተደባደበልኝ እያለች ነበር አቤጌል ማለት ነው። እንዴ ናታን እውነት ነው ናታንዬ እውነት ነው ከሰው ጋር ተደባደብክ ስትለው፣ እንዴ አሁን ስለምንድን ናታን የምትይው እያለቻት ነበር አቤጌል። አዎ ተደባድቤያለሁ፣ ምን ነው ገረመሽ እያለች ነበር ናታን። አይ እንደው ከማን ጋር ነው ግን የተደባደብከው ስትለው፣ ከአርጁን ጋር ነው የተደባደቡት። ወይ ከአርጁን ጋር ነው እንዴ? እኔ እኮ ከደህና ሰው ጋር የተደባደበ መስሎኝ ነው እያለች ነበረ። እንግዲህ ዳጣ እንግዲህ ናታን አቶ ደረጀን ብሎ እያዋራው ነበረ። አቤጌል ልክ አይደለችም፣ በጣም አእምሯ ትክክል አይደለም የሚያስበው፣ ስለዚህ የሆነ ሕክምና ነገር ያስፈልጋታል እያለው ነበር ለአቶ ደረጀ። አቶ ደረጀ እንግዲህ ቆይ ናታን አንተንሳ ምን አድርጋህ ነው እያለው ነበረ። ኧረ ጋሼ እንኳ ቀላል ነው ግን መታየት አለባት። አይ እንደ ሰው በወለደው ልጅ እንደዚህ ማለት ሰው ወልዶ ደስታ እንደዚህ ይጨንቃል ወይ ጋሼ? ይሄም እኮ በጣም ጥሩ ልጅ ናት፣ ጥሩ አእምሮ ነው ያላትኝ፣ በዛ ላይ በትምህርቷን ጎበዝ ናትኝ። ግን ያው እሷ አእምሯን ለክፉ ነገር መጠቀሟ ነው የከፋው፣ ግን ተስተካከላለች፣ ግድ የለም እያለ ነበር ናታን። አቶ ደረጀ እሺ እንግዲህ እኔማ ወደ ውጭ ልልካት ነበረ፣ ግን ማርቴ የምትስማማ አይመስለኝም። አዎ ጋሼ እንደዛ ሳይሻል አይቀርም፣ እዛ ሄዳ ምናልባት ትስተካከል ይሆናል ብሎታል ናታን። ለወይዘሮ ማርታ ደግሞ ደውሎ ኤቢ ወደ ውጭ ሀገር ልልካት ነው ሲላትኝ፣ ወይዘሮ ማርታ አይ በፍጹም አይሆንም ደረጀ፣ እንዴት እንደዚህ ይሆናል? ሲቀጥል እኔን ሳታማክረኝ እንዴት እንደዚህ አይነት ውሳኔ ተወስናለሁ እያለችው ነበረ። ወይ ይቅርታ ማርቴ ስላላማከርኩሽ በጣም ይቅርታ፣ ግን አቤጌል በጣም እያስቸገረች ነው። ቆይ ምን አደረገች? አሁን እኮ በጣም ተስተካክላለች። ላንቺ ነው ጥሩ የሆነችው እንጂ እኔንማ እያቃጠለችኝ ነው። አሁን ደግሞ ከናታን ጋር መጨቃጨቅ ጀምራለች። ናታን ራሱ ቢጨንቀው ወደ ሕክምና መሄድ አለባት እያለኝ ነበረ ብሎ ሲነግራት ወይዘሮ ማርታ አይ ተስተካክላለች፣ እባክህን ደረጃ ወደ ውጭ መላክ የለባትም። የእሷ ችግር ዳጣ ናት። ስለዚህ ለዳጣ ምርጥ ቤት እንከራይላት እና ዳጣ ከቤት ትውጣ እያለችው ነበር ላቱ ደረጃ። ረጅም እንግዲህ እንደዛ በፍጹም አይሆንም፣ ዳጣ ከቤት መውጣት የለባትም፣ እሷ ከፈለገች ከዳጣ ጋር ተስማምታት ብሎ ተበሳጭቶ ሲያወራ ማለት ነው። እንዴ ግን ታውቀዋል ደረጃ ስለ ዳጣ ሲነሳ እኮ ሁልጊዜ እንደተቆጣና እንደተበሳጫ ነው። ለምንድን እንደዚህ በዚህ ልክ እንደዚህ ዳጣን የምትወዳት? በእርግጥ የሌላ ሰዎች ልጆች ከልጆች ጋር እኩል በማየትህ እኔ ደስተኛ ነኝ፣ ይሄ ደግነት ነው። ግን ደግሞ የዚህን ያህል የራስህን ልጅ ከቤት አስወጥተህ ውጭ ሀገር እስከ መላክ ድረስ ምንድን ነው እንደዚህ ልትወዳት የቻልከው? ብላ እንግዲህ ወይዘሮ ማርታ ለአቶ ደረጀ ጥያቄ እያቀረበችለት ነበረ። አቶ ደረጀም ኤቢ ሲጀመር ከሁሉም ጋር ነው ችግሯ፣ ከዳጣ ብቻ ጋር አይደለም። ስለዚህ ዳጣ ከቤት አትወጣም እኔ የመለሰላትኝ። አይ በፍጹም የኔ ልጅማ እሷ የአይኔ ማረፊያ ናትኝ፣ ስለዚህ ልጅ መሄድ የለባትም ብላ ነው ወይዘሮ ማርታ የሚመለሰችለት። እንግዲህ ወይዘሮ ማርታውን መጠራጠር ጀምራለች ማለት ነው። ለምንድን ነው የምትወዳት ምናምን ከዚህ በላይ ከልጆች በላይ የምታስበልጣት ለምንድን ነው ዳጣን ብላ ስጠይቀው፣ ቆይ ይህን ያለች አቤጌል ናት አይደል
እያላት ነበር። አዎ እሷ ናት ያለችኝ፣ ግን ያስታውቅብሃል በጣም ዳጣን ከልጆች በላይ ነው የምትወዳትኝ። ይኸው አቢጌን ውጭ ሀገር እስከ መላክ ድረስ እያሰብከው ለዳጣ ብለህ ነው። ስለዚህ በዚህ ልክ ደግሞ መሆን የለበትም፣ በልክ ሲሆነው ደስ የሚለው ብላ እንግዲህ ለአቶ ደረጀ ነግረዋለች። አቶ ደረጀም ዳጣ ከቤት እንድትወጣ አይፈልግም። ምክንያቱም ዳጣ ልጁ ስለ እንደውም እንግዲህ በኋላ እንዳትረብሽ ንገሪያትም ብሎ ሀሳቡን ቀይሯል ማለት ነው። ምክንያቱም ዳጣ ከቤት ከምትወጣበት አቢጌን ወደ ውጭ ከመላክ ቢቀር ይሻላል በማለት ውድቅ ተደርጓል ማለት ነው። ግን ደረጀ ለምንድን ነው በዚህ ልክ ማለት ለእኔ ሳታማክረኝ እንደዚህ አይነት ውሳኔ ለመወሰንክ እያለችው ነበረ ወይዘሮ ማርታ። አርጁን ደግሞ ምጥንና ውሃን መንገድ ላይ አግኝቷቸው ነበረ። ወይኔ ጉዴ አርጁን መጣብን፣ በጣም ተናዷል፣ ይመታል ነው እንዴ እያሉ ነበረ። እና አርጁን ወዴት እየሄድክ ነው? እናንተ ወዴት እየሄዳችሁ ነው? ወይ ወደኛ ቤት እየሄድን ነው። ውሃ እየኮልትሽኝ መጣ ነው ደግሞ ባለፈው ከዳጣ ጋር ስላሯሯጥ ነው በጣም ይቅርታ አርጁን እያሉት ነበረ። አሁን ዞር በሉልኝ ወደ እናንተ ቤት ነው የሚሄደው ብሎ እንግዲህ በቁጣ አርጁን ማለት ነው አክተር እያጫወተው ወደ አቢጌል ቤት ሄዷል ማለት ነው። ይህ ሄደውም ናታንን ለመደብደብ ነው። ምክንያቱም ናታን አንድ ቦክስ አቅምሶ ስለነበረ እሱን ብድሩን ለመመለስ ይመስለኛል ሄደው። ዳጣ አቢጌል ናታን ሆነው እያወሩ ተቀምጠው ማለት ነው ስለ ብቻ እያወሩ ነበረ። ድንገት እንግዲህ አርጁን በሩን ከፍቶ ሲሄድ ሁላቸውም በድንጋጤ ነው የተነሱትኝ። አቢጌልም እየተንቀጠቀጠች ነበረ። ዳጣም በጣም እንደነገጠችው ናታም ለመማታት እጁን እያዘጋጀ ይገኛል። አርጁንም እንደዛው እጁን እንደዚህ በቃ ቦክስ ለመግጠም ዝግጅት ላይ ነው እያለ ነው ያለቀው። እንግዲህ ዳጣ ናታን እንደማታስመታው ተስፋ እናደርጋለን። ምክንያቱም ዳጣ ትጋጠማለች ማለት ነው። ዝም ብላ ቆማ አታይም። አቢጌል ዝም ብላ ነው እየጮኸች የነበረው ናታንና አርጁን ሲደባደቡ። ዳጣ ግን እንደዛ አትመስለኝም። አብረው የሁለት የደበደቡታል። አርጁን ሲሆን ደግሞ አብረው ወደ ቤቱ ይመለሳል ብዬ አስባለሁ። እንግዲህ ዶች በክፍል 40 እስከምንገናኝ ድረስ ቻርልስ ቤቱ ከተመቻችሁ ላይክ፣ ኮሜንት ማስቀምጡልን ማለት ነው።